ጤና ይስጥልን ክብሯትና ክብሯን እንደምን አላችሁ? አርሰናል በውድድር ዓመቱ መጨረሻ ላይ ይገኛል። የውድድር ዓመቱን እንዴት ያጠናቅቃል? በሚኬል አርቴታ በኩል በቡድኑ በኩል የሚጠበቁ ነገሮች አሉ። እያንዳንዱ ነጥቦች እያነሳን እንቆያለን። በዛሬ ጉዳዮቻችን በዛሬ ቆይታችን ላይ ምን ላይ ትኩረት አድርገን እንደምንቆይ ላስተዋውቃችሁና በቀጥታ ወደ ጉዳዮቻችን እናልፋለን። ዝውውሮችን እናነሳለን። እንደተጠበቀው ሶስት አይነት ተጫዋቾችን ከአርሰናል ጋር እየተመለከትን እንገኛለን። አንደኛው በጣሊያን ሴሪያ እስከ 40 ሚሊዮን ፓውንድ የሚገመት ሴሪያው ላይ ጥሩ እየተጫወተ ያለ ብዙ ክለቦች የሚፈልጉት የአማካኝ ስፍራ ተጫዋች አለ። ብራዚላዊ ነው። ይህንን ተጫዋች ወደ አርሰናል መጥቶ ልንመለከተው እንችላለን እየተባለ ይገኛል። ስለዚህ ተጫዋች ነጥቦችን የተጫዋቹን ኳሊቲም ከአርሰናል ጋር ስላለው እድልና ምን ያክል ተስፋ አለው ተጫዋቹን የማስፈረም የሚለውን እንነግራችኋለን። ከዛ ውጪ ግን በአጥቂ ስፍራ ላይ አንድ የፕሪሚየር ሊግ ተጫዋች ዘንድሮ በፕሪሚየር ሊግ 10 ግቦችን አስቆጥሯል። ከዛ በተጨማሪም በተከላካይ ስፍራ ላይ ወደ አርሰናል ይመጣል ሲባል የነበረ አንድ ተከላካይ ነበር። እነዚህን ዝውውሮች በስፋት እየተነጋገርንባቸው የምንቆያቸው ጉዳዮች ናቸው። ከዛ ውጪ ግን ሌሎችንም ሀሳቦች አካተናል። በአርሰናል በኩል የማንቸስተር ሲቲ ጨዋታ ከዳኛ ምደባ ጀምሮ ስለ ጨዋታው ብዙ እየተባለ ይገኛል። ተንታኞች አርሰናል አጥቅቶ መጫወት አለበት ይላሉ። ሌሎች ተንታኞች ደግሞ በሌላ ወገን አርሰናል መከላከል ነው ያለበት፣ ቢከላከል ያለም መጨረሻ አይደለም እያሉ ይገኛሉ። እናንተ ምን ታስባላችሁ? የማንቸስተር ሲቲን ጨዋታ ሚኬል አርቴታ የአርሰናል ተጫዋቾች እንዴት ነው ማኔጅ ማድረግ ያለባቸው? እስቲ ሀሳብ አስተያየቶቻችሁን ላኩልን። እኛ የተንታኞችን ሀሳብ የኛንም ሀሳቦች እናጋራቸዋለን። በዳኝነት ጉዳይ ላይም የተመደቡት አንቶኒ ቴይለርን በተመለከተ ከአርሰናል ጋር ያላቸው ቁጥሮች ምን ይመስላል፣ በቅርብ ጨዋታዎች ላይ የነበሩ ሂደቶችንም እየነገርናችሁ እንቆያለን። የኢታን ንዋኔሪ የዝውውር ጉዳይ ይነሳል። ጄሚ ካራገር እንዲሁም ደግሞ ሮይ ኪን የሰጧቸው አስተያየቶች አሉ። ማይክል ኦውንም እንዲሁ ስለ አርሰናል ለአንዳንድ ነጥቦችን አንስቷል። አርሰናል ባለፉት 5 ጨዋታዎች፣ ባለፉት 10 ጨዋታዎች፣ ባለፉት 20 ጨዋታዎች ላይ ከማንቸስተር ሲቲ ጋር ሲነጻጸር የሰበሰበው ነጥብ ምን ያክል ነው የሚለውም ሌላኛው ጉዳይ ነው። የማንቸስተር ሲቲ ደጋፊ ባለፈው ባዶ ቦትል ወይም ደግሞ የአርሰናል አርማ ያለበት የአርሰናል በክለቡ ስም የታተመ የውሃ መጠጫ ፕላስቲክን ወደ አፉ ባዶውን ወደ አፉ ሲያስጠጋ አርሰናል ላይ ለመሳለቅ ሲሞክር ነበር። የደጋፊ የሰጠው አስተያየት አለ። ምስሉም ብዙዎች ሲቀባበሉት ነበር። በእነዚህ ጉዳዮች ላይ የምናነሳቸው ጥቂት ነጥቦች ይኖራሉ። የእናንተን ሀሳቦችም እንደተለመደው እንጠብቃለን። ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሼር፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። የኢትዮ አርሰናል ቻናልን እንግዲህ በጋራ ማሳደግ አለብን። የእናንተን ተሳትፎ ግን በደንብ እንፈልጋለን። በቀጥታ ወደ ጉዳዮቻችን እናልፋለን። መልእክቶቻችሁን ወደ በኋላ ላይ ያቀርባለሁ። ትናንትና በጣም ጠቃሚ በጣም አስፈላጊ ሀሳቦችን አንስታችኋል። እንደ አብዱልከሪም አይነት አየነው ሙላለም ጫፍቦክ የተባለ ሙልጌታ ያለው እንዲሁ ሌሎችም የጻፋችሁልን መልእክቶች አሉ። ወደ በኋላ ላይ መለስ ብዬ አነሳዋለሁ። የማንቸስተር ሲቲና አርሰናል ጨዋታ በጣም እየተጠበቀ ይገኛል። አርሰናል ነገ የቻምፒየንስ ሊጉ የስፖርቲንግ ሊዝበን መርሃ ግብር አለ ይጠበቃል። ነገር ግን ከዚህ ጨዋታ የበለጠ ትኩረት እየተሰጡ ያለው ለቲየሪ ሄንሪ ለምሳሌ አንድ ሀሳብ ሲያነሳ ነበር። አርሰናል ማድረግ ያለበት ፕሪሚየር ሊጉን ብቻ እንዲያሸንፍልን የምንፈልገው ቻምፒየንስ ሊግ፣ ኤፍኤ ካፕ፣ ካራባው ካፕ ኤክስትራ ናቸው ሲል ነበር። እንደተባለውም አሁን አርሰናል በሁለት ውድድሮች ላይ ቀርቷል። በቻምፒየንስ ሊግ እና በፕሪሚየር ሊግ የፍጻሜ ሂደቶች ላይ መጨረሻ ጨዋታዎች የተቀረቡበት ነው። በቻምፒየንስ ሊጉ ነገ ምሽት በኤምሬትስ ስቴዲየም ስፖርቲንግ ሊዝበንን ይገጥማል። በዚህ ጨዋታ ዙሪያ ዝርዝር ዘገባዎችን ስለ ጨዋታውም ነገ በስፋት እናነሳለን። አሁን ግን በአርሰናል ጉዳይ ላይ እየተነሱ ያሉ ጉዳዮች አሉ። አርሰናል በቀጣይ በማንቸስተር ሲቲ ጨዋታ ከዳኝነት ምደባ ጀምሮ ስለ ጨዋታው ብዙ እየተባለ ይገኛል። አስቀድሜ የዳኛውን ምደባ ጉዳይ ላንሳ። የተመደቡት ዳኛ አንቶኒ ቴይለር ናቸው። አንቶኒ ቴይለር ደግሞ በተለይ አርሰናል ደጋፊዎች ከዚህ በፊት የሊቨርፑል ደጋፊዎች እንዳደረጉት አንዳንድ ቅሬታዎችን በማህበራዊ ትስስር ገጾች ሲያሰሙ ተመልክተናል። በተለይ በእንግሊዝ ያሉ የአርሰናል ደጋፊዎች አንቶኒ ቴይለር አርሰናልን ይመራሉ ከማንቸስተር ሲቲ ጋር በሚያደርገው የመጨረሻው እዚህ በጣም አስፈላጊ የሚባለውን ጨዋታ። የሊቨርፑል ደጋፊዎች ከዚህ በፊት ማንቸስተር ዩናይትድ እና ሊቨርፑል አፕሪል 2024 ላይ ከሞላ ጎደል ከድፍን 2 ዓመታት በፊት ያደረጉት ጨዋታ ነበር። 2-2 የተጠናቀቀ መርሃ ግብር
በዛ ጨዋታ ላይ አንቶኒ ቴይለር በጨዋታው እንግዲህ 2-2 ሲጠናቀቅ ጨዋታውን መርተው ነበር። ከዛ አስቀድመው ግን የሊቨርፑል ደጋፊዎች እንዴት ይህንን ጨዋታ አንቶኒ ቴይለር የማንቸስተሩ ሰው ይመሩታል ብለው ነበር። ቴይለር አሁን 47 ዓመታቸው ላይ ይገኛል። የተወለዱት ያደጉትም በደቡብ ማንቸስተር ነው። የደቡብ ማንቸስተር ክፍል ደግሞ ለሳቸው በጣም በቅርብ ከሚጠቀሱ ተጫዋቾች መካከል ማርከስ ራሽፈርድ እንዲሁም ደግሞ የቀድሞ የሲቲ ተጫዋች አሁን የቼልሲው ኮል ፓልመር በቦክሱ ስፖርት ደግሞ ታይሰን ፊውሪ አይነት ተጫዋቾች፣ ቦክሰኞች፣ ስፖርተኞች ያሉበት አካባቢ ደቡባዊ ማንቸስተር ላይ የተወለዱ ናቸውና ለማንቸስተር እንዳያደሉ የሚል ሀሳብ አላቸው። ነገር ግን ለምሳሌ ዘንድሮ አርሰናልም መርተው አርሰናል አንድም ጨዋታ አልተሸነፈም። 3 ጨዋታዎችን አጫውተዋል። የቼልሲን፣ የሊቨርፑልን፣ ፉልሃምን አርሰናል አሸንፏል። ከቼልሲ ጋር እንዲሁም ከሊቨርፑል ጋር እሳቸው በመሯቸው ጨዋታዎች ባቸው ውጤት የተጠናቀቁ መርሃ ግብሮች ነበሩ። በአጠቃላይ ዓለም ዋንጫ ላይ እንግሊዝን ከሚወክሉ ለተዳኞች መካከል አንዱ ናቸው። ጥሩ አቅም ያላቸው አልቤተር እንደሆኑ መናገር ይቻላል። እንዳጠቃላይ ግን ባለፉት 9 ጨዋታዎች አንቶኒ ቴይለር አርሰናልን በመሩበት የአርሰናልን ጨዋታ ባጫወቱበት ጨዋታ ላይ አርሰናል አንድም ሽንፈት አላጋጠመውም። ቀጣይ መርሃ ግብር ደግሞ የአንቶኒ ቴይለርን የምንመለከትበት ጨዋታ ኤታድ ስቴዲየም ላይ ይደረጋል። ስለ አርሰናል ብዙ እየተባለ ይገኛል። ከማንቸስተር ሲቲ ጋር ከሚያደርገው ጨዋታ ጀምሮ ሌሎችም ሊነሱ የሚገባቸው ጉዳዮች አሉ። ከሰሞኑ ጋሪ ኔቭል አርሰናል ጨዋታውን አጥቅቶ መጫወት አለበት የሚል ሀሳባቸውን ሲሰነዝሩ ነበር። ይህ ግን ትክክል ነው ወይ የሚለውም ሌሎች ባለሙያዎችም ሌላ ተቃራኒ ሀሳብ ያነሳሉ። አርሰናል እዛ ላይ ነው፣ ኤታድ ስቴዲየም ላይ ነው ዋንጫውን ማሸነፍ ያለበት፣ ማጠናቀቅ አለበት የሚል ሀሳቦችን ያካፍላል ጋሪ ኔቭል። በእርግጥ አርሰናል ከዚህ በፊት በልምድም ብዙ ትልልቅ ስቴዲየሞች ላይ በተለያዩ አመቶች ዋንጫዎችን፣ የፕሪሚየር ሊግ ዋንጫዎችን ያረጋገጠባቸው አመቶች አሉ። በእርግጥ የኤታድ ስቴዲየም መርሃ ግብር በቁጥር ደረጃ ማቴማቲካሊ ዋንጫውን የሚያረጋግጥበት መርሃ ግብር አይደለም። ነገር ግን ከዚህ በፊት አንፊልድ ሮድ ላይ 1989 በጎርጎሮሳውያኑ አቆጣጠር የፕሪሚየር ሊጉን ዋንጫ ያሸነፈበት ያረጋገጠበት ጨዋታ ነበር። አንፊልድ ላይ የተደረገ መርሃ ግብር 2002 ላይ በኦልድ ትራፎርድ ፕሪሚየር ሊጉን ማሸነፉን አረጋግጧል። በማንቸስተር ዩናይትድ ሜዳ በኦልድ ትራፎርድ በጎርጎሮሳውያኑ 2002 ላይ እንደምታስታውሱት ደግሞ ያ የኢንቪዚብል ቡድን በቶትናም ሆትስፐር ሜዳ 2004 ላይ ነበር ፕሪሚየር ሊጉን ማሸነፉን ያረጋገጠው። እነዚህ በቅርብ የሚጠቀሱ አርሰናል ዋንጫውን ያሸነፈባቸው ትልልቅ ስቴዲየሞች ናቸው። አሁን የማንቸስተር ሲቲ ጨዋታ ኤታድ ላይ ሲደረግ ማንቸስተር ሲቲን የሚያሸንፍ ከሆነ ዋንጫውን እንዳሸነፈ መቁጠር ይቻላል። ከዛ በኋላ 5 መርሃ ግብሮች ናቸው የሚቀሩት። ኦፕታ ሱፐር ኮምፒውተሮች ያስቀመጧቸው ቁጥሮች አሉ፣ እነሱን አነሳለሁ። ጋሪ ኔቭል የሰጠውን ሀሳብ ያነሳውላችሁ ነበር። አርሰናል በዛ ጨዋታ ላይ ነው ነገሮችን ማጠናቀቅ ያለበት ይላሉ። ሌሎች ደግሞ ሮይኪን ደግሞ የሚያነሷቸው ሌላ ሀሳብ አለ። ሮይኪን ለምሳሌ አርሰናል ያንን ጨዋታ ማሸነፍ ያለበት በሜዳው ለማሸነፍ ወይም ደግሞ የመጨረሻ ጨዋታ አድርጎ መቁጠር የለበትም የሚል እምነት አለው። ምክንያቱም ደግሞ ይህንን ጨዋታ ለምሳሌ ባቻ ውጤት ለማጠናቀቅ ቢሞክር ያለም መጨረሻ እኮ አይደለም የሚል ሀሳብ አለው። ሮይኪን የቀድሞ ማንቸስተር ዩናይትድ ተጫዋችና ምንም አይነት በጣም ስጋት ሊገባው የሚገባ በጣም አስፈላጊ ጨዋታ ቢሆንም በትልቅ ደረጃ በዚህ ሂደት ላይ የግድ ሙጥኝ ብሎ ጨዋታውን ካላሸነፍኩ ብሎ መግባት የለበትም። ማንቸስተር ሲቲም ቢሆን ሊጉን ሊያሸንፍ የሚችለው ከዛ በኋላ ባሉ ጨዋታዎች በሚኖሩ ጉዞዎች ነው። ስለዚህ እንደ ኔቭል ሀሳብ የምስማማበት አይደለምና ከድንጋይ ጋር እንደ መጋጨት መቁጠር የለበትም። ነገሩን ማሸነፍ ሊኖርበት ይችላል። ቢያሸንፉ ጥሩ ነው። ለማሸነፍ ወደ ሜዳ ይገባል አውቃለሁ። ነገር ግን የመጨረሻ እድሉ አድርጎ ማሸነፍና ማሸነፍን ብቻው አስቦ መጫወት ያለበት አይመስለኝም። it's not the end of the world ለአርሰናል ያለም መጨረሻ አይደለም። ተከላክሎ ቢጫወትና ባቸው ጨዋታው ቢጠናቀቅ የሚል እምነት አለው። ብዙ ያከራከረ ያለ ጉዳይ ነው። የ5 ነጥቦችን አነሳና ሌሎች ባለሙያዎችም የሰጧቸውን ጉዳዮች የነገርኳችሁ ቆያለሁ። ከሚኬል አርቴታ ጋር በተያያዘውን ጫናዎች ወደ አርሰናል በደንብ እየዞሩ ይገኛሉ። የአርሰናል ተጫዋቾች ግን ፓኒክ ማድረግ የለባቸው፣ መረበሽ፣ ሌላ ትኩረታቸውን ማጣት የለባቸውም የሚል አንድ አርቲክል ኦፕታ ላይ ተመልክቻለሁ። 5 ሪዝኖች አሉ አርሰናል በዚህ
ወቅት ላይ ኦፕቲሚስቲክ ሆኖ የዋንጫ ፉክክሩን የበለጠ ሊያሳልጥ የሚችልባቸው 5 ሪዝኖች ምክንያቶች ይቀመጣሉ። እነዚህ ምክንያቶች ደግሞ በዋነኝነት የአርሰናልና የማንቸስተር ሲቲን ጨዋታ ከሳተርዴ ወይም ከቅዳሜ ጨዋታ በፊት የነበሩ ሂደቶች በሙሉ ተረስተው አሁን ናሬቲቭ በሙሉ ማንቸስተር ሲቲ በቀጣይ እንግዲህ ተከታታይ ሁሉንም ጨዋታዎች ካሸነፈ ሊጉን ያሸንፋል የሚል ሀሳቦች አሉ። ለማንቸስተር ሲቲ ግን 7 ተከታታይ ጨዋታዎችን ቀላል ነው ወይ ብሎ ኦፕታ ይጠይቃል። ባለፉት 4 ሰዓታት እየተነገሩ ያሉ ነገሮች በሙሉ ማንቸስተር ሲቲ ዋንጫውን እንደበላ ነውና አርሰናል ከማንቸስተር ሲቲ ጋር ቢሸነፍ እንኳን ይላል የኦፕታ ዘገባ ላይ እንደተመለከትኩት አርሰናል ከዛ በኋላ ያሉትን ጨዋታዎች ቢያሸንፍ እኮ ሁለቱ ቡድኖች በነጥብ እኩል ሆነው ነው የሚያጠናቅቁት። ለማንቸስተር ሲቲ ደግሞ እነሆን ማይክል ኦውንም የሚያነሷቸው ጉዳዮች አሉ። እያንዳንዱን ጨዋታ እያሸነፈ ይቀጥላል ማለት በጣም ከባድ ነው። ለምሳሌ ማንቸስተር ሲቲ ባለፉት 2 የውድድር ዘመኖች ላይ በጣም ብዙ ጨዋታዎችን ያሸነፈው 6 ጨዋታዎችን ነው። ከ6 ጨዋታ በላይ ባለፉት 2 የውድድር ዘመናት አሸንፎ አያውቅም። ያ ማለት 7 ጨዋታዎች ነው አሁን የሚቀሩት በእነዚህ ለማንቸስተር ሲቲ ማለት ነው። 16 ጨዋታዎች ነው የሚቀሩትና አንደኛው ምክንያት ያ ነው እና ብላይንድሊ እንደዚህ የሚባል ነገር እንደዚህ አይነት አስተያየት በጭፍን መሰጠት የለበትም የሚል አንድምታ ያለው ዴታም ይዞ ወጥቷል። ሌላኛው ከአርሰናል ጋር በተያዘ ከትልልቅ ጨዋታዎች ጋር የሚያስመዘግባቸው ቁጥሮች በጣም የሚደነቁ ናቸው። ለምሳሌ ማንቸስተር ሲቲ እና አርሰናል ባለፉት 5 የፕሪሚየር ሊግ ግንኙነታቸው ሲቲ አንድም አላሸነፈም፣ አርሰናል 2ቱን አሸንፏል፣ 3ቱ በአቻ ውጤት እየተጠናቀቁ ናቸው። ከዛ በፊት ግን በተከታታይ 12 ጨዋታዎችን አሸንፎ ነበር። ከዛ በኋላ ግን የአርሰናል የበላይነት የመጣበት ጊዜ ነው። ባለፉት 5 የፕሪሚየር ሊግ ጨዋታዎች ባለፉት 2-3 ዓመታት አርሰናል በጣም የተነቃቃበት 5-1 ጭምር ያሸነፈበት በጥሩ በኢታድ ስቴዲየምም በሜዳውም አርሰናል ለምሳሌ የዘንድሮ ውድድር ዘመን የመክፈቻው የሁለቱ ቡድኖች የተገናኙበት የሲዝኑ የፈርስት ሃፍ ጨዋታን ተመልክተናል። ማንቸስተር ሲቲ ፔፕ ጋርዲዮላን በታሪኩ እንደዚህ አይነት ጨዋታ መርቶ አፈግፍጎ ሲጫወት ሲከላከል እንግዲህ 7-3-0 ሲጠቀም አልተመለከትንም። ሃርሊንግ ብራውት ሃላንድን ሌሎችንም አጥቂ ተጫዋቾችን ቶሎ በጊዜ ያስወጣበት ጨዋታ እንደነበረ ይታወቃል። ለምሳሌ በ2022-23 የውድድር ዘመን አንስቶ አርሰናልና ማንቸስተር ሲቲ ያደረጓቸው ጨዋታዎች ላይ ብዙ ቁጥሮች ይነሳሉ። ሌሎችም ቡድኖች ጋር ከቶፕ 6 ቡድን አሁን በቶትናም ቦታ ላይ አስቶን ቪላን አስገብተን ቁጥሮችን ስንመለከት እዚህ ቶትናምን ቢገባ የአርሰናል ቁጥር በጣም ከፍ ይላል። እንዲሁም ከቶትናም ይልቅ አስቶን ቪላ የበለጠ ይፈትነዋል። ነገር ግን በእነዚህ ጊዜያት ላይ አርሰናል 18 ጨዋታዎችን አሸንፏል። 13 ባቻ ውጤት 8 ነው የተሸነፈው። ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከሊቨርፑል፣ ከአስቶን ቪላ እና ከቸልሲ ጋር ባደረጋቸው ጨዋታዎች ያነሰባሰባቸው ነጥቦች 67 ናቸው። ማንቸስተር ሲቲ እንደዚህ አይነት ነጥብ አልሰበሰበም። 61 ነጥብ ነው የሰበሰበው። ማንቸስተር ዩናይትድ 53 ነጥብ ነው። ሊቨርፑል ወደ 52 ነጥብ የሰበሰበበት ነው። ቸልሲ 33 ነጥብ። በአጠቃላይ ማንቸስተር ሲቲ በዚህ ጊዜያት ላይ ከቶፕ 6 ከሚባሉ ቡድኖች ጋር 11 ሽንፈቶች አጋጥመውታል። ያ ማለት ለአርሰናል ደግሞ በዚህ ቁጥር በዚህ ዴታ ላይ ለምሳሌ ቶትናም ቢገባ ማንቸስተር ሲቲ በቶትናም ብዙ ተሸንፏል፣ አርሰናል ቶትናምን ብዙ አሸንፏል። ልዩነቱ በጣም እየሰፋ ይመጣል። አሁንም በወረቀት ደረጃ ለማንቸስተር ሲቲም ለአርሰናልም ያሉ ቁጥሮችን ስንመለከት አርሰናል አሁንም ፌቨራይት ነው ብሎ ኦፕታ ያስቀምጧል። በተጋጣሚዎች ደረጃ የሊጉ 4ኛ ቀላል ተጋጣሚዎችን የሚገጥመው ቡድን አርሰናል ነው። ሪላቲቭሊ ደግሞ ማንቸስተር ሲቲ በጣም ከባድ ከሚባሉ ተጋጣሚዎች መካከል የሚያደርጋቸው ጨዋታዎች ይጠበቃሉ። አንደርላይን ነምበሮች አሉ በጣም ሊጉን ሊገልጹ የሚችሉ ከዚህ በኋላ የኦፕታ ሱፐር ኮምፒውተሮችም ግምት አርሰናል 87 በመቶ አሁንም ሊጉን ማሸነፍ እድሎች አሉት ብለው ያስቀምጣሉ። እነዚህ ጉዳዮች ብዙ ሊስነሳባቸው ይገባል። ጄሚ ካራገር አንድ ሀሳብ ያነሳል። አርሰናል ከማንቸስተር ሲቲ በሚደረገው ጨዋታ ላይ ማንቸስተር ሲቲ ለምሳሌ በተለየ መንገድ ሊጉን ለማሸነፍ ይሞክራል። በጣም ሞር ፔኔትሬሽን ላይ ትኩረት የሚያደርግ ኳሊቲ ከፊት ያሉ ተጫዋቾች ኳሊቲ ፋይናል ሰርድ ላይ ጥሩ የተሻለ ከአርሰናል የተሻለ አጥቂዎች ያሉት ቡድን ነው። አርሰናል ደግሞ ሊጓውን ስለ ታክቲክ አይደለም ወይም ሌሎች የማይንድ ሴት ጉዳዮች እና እንዲሁም ደግሞ የማጥቃትና በሌሎች መንገዶች ላይ የመገለጽ አይነት ነገር ነው ትኩረት ተሰጥቶት እየተነሳ ያለው። እንደ አርሰናል እንደ አጠቃላይም ሜንታሊቲ ላይ ብዙ ይነሳልና ማንቸስተር ሲቲ እንዲሁም ደግሞ አርሰናል ያላቸው የመጨረሻ የሳምንቱ መጨረሻ ጨዋታ ብዙ ሊባልበት ይችላል። አርሰናልን በተመለከተ እኔ ብዙ ብያለው ይላል ጄሚ ካራገር። የአርሰናል ትልቁ ቱል ዘንድሮ
ሊጉንም የሚያሸንፍ ከሆነ የሚያሸንፈው በማጥቃት አይደለም በመከላከል ነው። ስለዚህ መከላከሉን ማስተካከል አለበት የሚል ሀሳብ ያነሳል። ስለ መከላከል ደግሞ ስናነሳ ሊነሱ የሚገባቸው ቁጥሮች አሉ። ከፒየሮ ኤንካፔ እንዲሁም ደግሞ ጁሪን ቲምበር መመለስ ጋር በተያያዘ እነዚህ ተጫዋቾች በአሰላለፍ ላይ መግባት በጣም ፊዚካሊቲን ይጨምራሉ፣ የአርሰናል ዲፌንሲቭ ላይን የበለጠ ያጠናክራሉ። እንዲሁም ዊሊያም ሳሊባ በቅርብ ጨዋታዎች ላይ በጣም እየተቸገረ ይገኛል። ለምሳሌ ቦርመዝ ጨዋታ የማሸነፊያ ግብ ሲቆጠር የእሱ ስህተት ቦታውን በደንብ አልተከላከለም። ያንን ቪዲዮ ላይም በደንብ መመልከት ትችላላችሁ። ለሁሉም እንደዚህ አይነት ነገሮች ብዙ የሚታይበት ነውና አርሰናል ዲፌንሲቭሊ ራሱን በደንብ ማደራጀት አለበት። ማጥቃቱን ትኩረት ከማድረግ ይልቅ መከላከል ላይ ያሉ ስራዎች የበለጠ ለዋንጫው የሚያቀርቡት ይመስላል። አርሰናል ጥሩ ተጫዋቾች ያሉት ጉድ ካራክተር ያላቸው በሜዳ ላይ ያንን ማሳየት የሚችሉና አሁን በማንቸስተር ሲቲ ጨዋታ ላይ ብዙ መሪዎች ያስፈልጉታል እና ጆሪን ቲምበር አይነት የውድድር ዓመቱ ምርጥ የፕሪሚየር ሊጉ ራይት ባክ ወደ ሜዳ መመለስ ያለበት ይመስላል። ወሳኝ ጊዜ ላይ በደንብ ቶሎ ልንመለከተው ይገባል። ማይክል ኦዌን ደግሞ ሌላ የሚያነሳው ጉዳይ ለማንቸስተር ሲቲ እንደማስበው ከሆነ በጣም ከባድ ጨዋታዎች አሉት ይላል። ከቦርመዝ ጋር ከሜዳው ውጪ፣ ከኤቨርተን ጋር ከሜዳው ውጪ የሚያደርጋቸው ጨዋታዎች አሉ። ከአርሰናል ጋር በሜዳው የሚያደርገው መርሃ ግብርና ሁሉም ወደ ሲቲ እየተጠቆመ ይገኛል። ስላይትሊ ፌቨራይት እንደሆነ ሊነሳ ይችላል። ነገር ግን ሲቲም እንደዚህ አይነት ከባድ ጨዋታዎች አሉበትና ነገሩ አልጋ ባልጋ አይደለምና አርሰናል የበለጠ መከላከል እንዲሁም አርሰናልን ሲከላከል የምናውቀው ማይክል ኦዌን አሁንም ተመሳሳይ ሀሳቦችን እየሰጠ ይገኛል። ማንቸስተር ሲቲ ፕሪሚየር ሊጉን ሲያሸንፍ ለመጀመሪያ ጊዜ ካስታወሳችሁ በተከታታይ ሁለተኛ ሶስተኛ እየወጣ እየተቃረበ ከዛ በኋላ ወደ ማሸነፍ መጣ። ሊቨርፑልም ሲያደርገው እንደዛ ነው። በተመሳሳይ ሁለተኛ ሶስተኛ እየወጣ ወደ ማሸነፍ መጣ። ሌስተር ሲቲ ነው አውት ኦፍ ኖዌር ለመጀመሪያ ጊዜ በቅርብ ዓመታት ላይ ሊጉን ያሸነፈ። ሌሎቹ ግን ለማመዱ ወደ ተፎካካሪነት እየመጡ ያሳኩት ነገር ነው ይላል። ማንቸስተር ሲቲና አርሰናል ባለፉት 5 ጨዋታዎች አርሰናል 12 ነጥብ ሰብስቧል፣ ማንቸስተር ሲቲ 11። ባለፉት 5 ጨዋታዎች ላይ አርሰናል የተሻለ ቁጥር አለው። ባለፉት 10 ጨዋታዎች ላይ አርሰናል 20 ነጥቦችን ሰብስቧል፣ ማንቸስተር ሲቲ 21። በዚህ ላይ ደግሞ ማንቸስተር ሲቲ የበላይነት አለው። ባለፉት 20 ጨዋታዎችም ስንመለከት አርሰናል 41 ነጥብ፣ ማንቸስተር ሲቲ 42። በጣም የተቀራረበ በጣም የሲዝኑ የልዩነት የሚባል አይደለም። ሲቲ ባለፉት 9 ጨዋታዎች ላይ ብንመለከት የሰበሰባቸው ነጥቦች ወደ 21 ነው። ከ7 ጨዋታዎች 6 ነጥብ ጥሏል። ከቶትናም ጋር 2-2፣ ከኖቲንጋም ፎረስት ጋር 2-2፣ ከዌስትሃም ጋር 2-2 የተለያየባቸው ጨዋታዎች አሉ። በቅርብ ጨዋታዎች ለምሳሌ ከ3 ጨዋታዎች አንድ እኮ ነው ያሸነፈው በማንቸስተር ሲቲ በኩል። ከአርሰናል ጋር ቀጣይ ያሸንፋሉ የሚለው ሌላ ትልቅ ጥያቄ ነው። ሊቀርብ የሚገባው ጉዳይ ነው። ብዙ ሀሳቦችን ሌሎች ጉዳዮችንም አሁንም ማንሳታችንን አይቀርም። ነገም ተጨማሪ ጉዳዮች እናነሳለን። ቅድም አነሳሁት ጉዳይ ላይ አንድ ጉዳይ ብቻ ልጨምር። ሪዮ ፈርዲናንድ አርሰናልን እያስጠነቀቀ ይገኛል። ማንቸስተር ሲቲን ሲገጥም ላቻ መጫወት የለበትም። እዛ ሄዶ ወደ ኋላ ተመልሶ አፈግፍጎ ሊቨርፑል እንዳደረገው ከፒኤስጂ ጋር ማድረግ የለበትም። ማጥቃት ለማሸነፍ ነው ወደ ሜዳው መግባት ያለበትና ሊጉን እዛ ላይ ነው በኤታድ ስቴዲየም ነው ማሳካት ያለበት የሚል ሀሳቦች እየተነሱ ይገኛሉ። ለሁሉም በመጨረሻ የምንመለከታቸው የዝውውር ጉዳዮች አሉ። ነገም አዳዲስ እነዚህ አይነት ጨዋታዎችን በተመለከተ የሚነሱ ጉዳዮችን ይዘን እንመለሳለን። ዝውውሮች ላይ ትኩረት ከማድረጋችን በፊት ትናንትና እናንተ ሀሳቦች መጥተውልናል። አብዱራህማን አብዱልከሪም የጻፈልን መልእክት አለ። አሁንም የአርሰናል እድል በእጁን ያለው ሽንፈታቸውን ተጫዋቾች እርግፍ አድርገው ለቀጣይ ጨዋታ ራሳቸውን ካዘጋጁ ወሳኙን ጨዋታ ካሸነፉ ያለፈው ጨዋታ ተረክ ይሆናል። ስለዚህ ትልቅ ኃላፊነት ከአሰልጣኝ ከተጫዋቾች ይጠበቃል ብዬ አምናለሁ ብሎናል። አየሉ ሙሉዓለም ደግሞ ተቃራኒ ሀሳብ አለው። እንዴት ናችሁ ምርጦች? አርሰናል የፕሪሚየር ሊጉን ዋንጫ ያሸንፋል ብዬ አላምንም። ከሲቲ ጋር የሚኖረው ጨዋታ እንኳን ሊያሸንፍ ነጥብ ተጋርቶ የሚመለስ አይመስለኝም። እንዳጠቃላይ አርሰናል ተጫዋቾች የአርቴታ ታክቲክ ሰልችቷቸዋል፣ ደክሟቸዋል። አርቴታ መከላከል ላይ ያተኮረ ጨዋታ ስላበዛ ተጫዋቾቹ ወደፊት ኳስ መንዳት፣ ማቀበል፣ ማጥቃት በጣም ደካማ ሆነዋል የሚል ሀሳቡን ልኮልናልና በአርቴታ ተስፋ የለኝም ብሏል። ከዛ ውጪ ጨፍቢክ የተባለ ስም ላይ መጣልን መልእክት አለ። ዋንጫውን አተኗል፣ ቡድኑ የመጫወት ፍላጎት የላቸውም፣ ብሩ ከብዷቸዋል፣ ተጫዋቾቹ ለግመዋል። በተለይ ትሮሳርድ፣ ማርቲኔሊ፣ ገብሪኤል ጄሱስ፣ ክርስቲያን ኖርጋርድ ሁለተኛው በረኛን ኬፓ አሪዛባላጋ ማለቱ ነው ከአርሰናል መልቀቅ አለባቸው። ሲቲ 6-0 ያሸንፋል የሚል አስተያየቱን ሰጥቷል። ሙልጌታ ያለውም አርሰናል እርግጥ ጨዋታው አላለቀም ግን እምነት የሚጣልበት ቡድን አለውም ብሏል። በጣም
ትክክለኛ ሀሳብ ነው ሙልጌታ ያነሳው። ለዚህም ተጠያቂው አርቴታ ነው። ምክንያቱም ተጫዋቾች ታለንታቸውን እንዲያጡ አድርጓል። የማለት አርቴታ ተጫዋቹ በእነሱ ፍላጎት ሳይሆን እሱ በሚፈልገው መንገድ የሚጫወቱ ናቸው። ደግሞ ገና ዋጋ ያስከፍላል። ተጫዋቾቹም ቢሆኑ እየተሰላቹ ነው የሚሄዱት የሚል ሀሳቡን ልኮልናል። አካሉ የጻፈልን መልእክት አለ። አካሉ ካሳውን የተለየ ሀሳብ አጋርቶናል። እናመሰግናለን። አርቴታ ምን ያድርግ ብሏል። ተጫዋቾች ይመርጣል፣ ገብተው ውጤታማ የሆኑ ቤስት 11 የሚባል የለውም። ተጫዋቾች እየተጎዱበት ነው። ከጉዳት ሲመለሱ የቀድሞ ብቃታቸው ላይ ለመድረስ ጊዜ ይፈልጋሉ። የመጀመሪያ 11 ምርጫ ይዞ ይገባል። ችግር ሲገጥመው ተጫዋቾችን ለመቀየር ጥረት ያደርጋል። ነገር ግን ተቀይሮ የሚገቡ ተጫዋቾች ለውጥ የሚያመጡ አልሆኑም የሚል ሀሳብ ያነሳል። በጣም የተመቸኝ ሀሳብ ነው ብሎ ደግሞ ሙሉ ቀን የተባለ አድማጫችን የነን ሀሳብ ይደግፋል። ቶፊቅ ኬሬሽ እንግዲህ በጣም የሚያበሳጭ ውጤት ነው የተመዘገበው። አሁንም አርቴታ ዋንጫን ካላመጣ በአርሰናል መቆየት የለበትም የሚል ሀሳብ አንስቷል። ባይሳ ይብሳም እንዲሁ ባይሳ ያነሳው ጉዳይ አርሰናል ይሸነፋል፣ አርቴታ መባረር አለበት የሚል ሀሳቡን አንስቷል። ፓማ ባይም የጻፈ መልእክት አለ። ለሁሉም ሁላችሁንም ከልብ እናመሰግናለን። የመጨረሻ ጉዳዮችን እናንሳ። ዝውውሮችን የተመለከተ ጉዳይ ከኤታን ንዋኔሪ ጉዳይ ልጀምር። ኤታን ንዋኔሪን በተመለከተ ፋብሪዚዮ ሮማኖ አንድ ጉዳይ ይዞ ወጥቷል። በተለይ ትናንትና ማምሻውን ዛሬ ጠዋትም ይዞት ብዙሃን መገናኞች ካነሷቸው ጉዳዮች መካከል ዩቬንቱስ፣ ዶርትመንድ እንዲሁም ኤሲ ሚላን ይፈልጉታል የሚል ጉዳይ ወጥቷል። በአርሰናል በኩል ኤታን ንዋኔሪ ትለቃለ በቀጣይ የቡድኑ ቅድ አካል አይደለም ተብሎ አልተነገሩም። ነገር ግን ክለቦች ፍላጎት አላቸው። በተለይ ዶርትመንድ፣ ቼልሲም የተጫዋቹ ፈላጊ ነው። ስለዚህ አርሰናል ተጫዋቹን የሚሸጥበት እድል ካለ ፍላጎት ካለ በተጫዋቹ በኩል የመልቀቁ ነገር አዲስ ላይሆን ይችላል የሚል ዘገባን ፋብሪዚዮ ሮማኖ ይዞ ወጥቷል። ሌላኛው ጉዳይ ተከላካይ ስፍራ ላይ ከፕሪሚየር ሊግ ቲኖ ሊቨርሜንቶን ለማስፈረም ከኒውካስትል ዩናይትድ አርሰናል ፍላጎት እንዳለው ሲገለጽ ነበርና አርሰናል እንደ ቢቢሲ ስፖርት ዘገባ ከሆነ ከዚህ ዝውውር መውጣቱን የሚያሳዩ ዘገባዎች አሉ። ምክንያቱ ደግሞ ተጫዋቹ ፊት አይደለም። በተለይ ደግሞ በጣም ጉዳት ያጠቋል። በጣም ዲማንዲንግ ከሆነ በሆነው ሊግ ላይ በጣም ጉልበት በሚፈልገው ብዙ ጊዜ ፊት ሆኖ ለመቆየት ለሚያስፈልገው ቦታ ላይ በእንደዚህ አይነት ካምፔን ላይ ተጫዋቹ ብዙ ይጎዳል፣ ብዙ ከሜዳ ይርቃልና በዚህ ተጫዋች ላይ በቲኖ ሊቨርሜንቶ ላይ ኢንቨስት ማድረግ ለአርሰናል እንደ ኪሳራ የሚታይ ነው የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ቢቢሲ ዋነኛው ምክንያት ይህ ነው ብሎ ያስቀመጠው ጉዳይ አለ። የአማካኝ ስፍራ ተጫዋች አርሰናል ይፈልጋል ብዬ ሳነሳላችሁ ነበረ። ኤደርሰን ነው። የኤደርሰን የተባለው ተጫዋች ብራዚላዊ ነው። በጣሊያን ሴሪያ ለአታላንታ እየተጫወተ ይገኛል። ከቀናት በፊት ወደ አትሌቲኮ ማድሪድ በውድድር ዓመቱ መጨረሻ ላይ ለመዛወር ተስማምቶ ነበር። ነገር ግን አትሌቲኮ ማድሪድ እና አታላንታ በዝውውር ሂደት ላይ ስምነት ላይ አልደረሱም ነበር። በጣም ጥሩ በጣም ፕራይም ታይሙ ላይ የሚገኝ የ26 ዓመት የአማካኝ ስፍራ ተጫዋች ነው። እንዳስ ዘገባ ከሆነ አትሌቲኮ ማድሪድ አለመስማማቱን ተከትሎ አርሰናል በተጫዋቹ ዙሪያ ላይ ፍላጎት አለው። አትሌቲኮ ማድሪድ ከአታላንታ ጋር ያልተስማማው ተጫዋቹን በ39 ሚሊዮን ፓውንድ እንዲያስፈርም አታላንታ ፈቅዶ ነበር። ነገር ግን በተጫዋቹ በኩል ስምነት ላይ ቢደርሱም እንደዛ እንዳልሆነ በክለቡ በኩል ያሉ ድርድሮች አልተሳኩም። በብራዚላዊ ተጫዋች በኩል ጥሩ በፓስ አኩሬሲ ደረጃ 89% ፓስ አኩሬሲ ያለው የቀድሞ ሳለርኒታና ተጫዋች ነው። 4.5 ዱዌሎችን ፐር ጌም ያሸንፋል፣ ታክሎችን ይወርዳል። ጥሩ ቁጥሮች ያሉት ተጫዋች ነው። ከዛ በተጨማሪ ፕራይም ታይሙ ላይ ነው ብያቸዋለሁ። ይህንን ተጫዋች በሳምንት 43000 ሳምንታዊ ደሞዝ 43000 ፓውንድ ሳምንታዊ ደሞዝ አለው። ነገር ግን እስከ 100,000 ፓውንድ ሳምንታዊ ደሞዝ ይፈልጋል ተጫዋቹ። ያንን ደግሞ ለመክፈል አርሰናል የበለጠ እድሎች አሉት። ያ በስፋት እየተነሳ ይገኛል። አጥቂ ስፍራ ላይ ቪክተር ዮኬሬሽን የሚያግዝ ከቪክተር ዮኬሬሽ ጋርም የሚፎካከር አጥቂ በአርሰናል በኩል ይጠበቃል። ጋብሪኤል ጀሱስ በአርሰናል እኔ ስታንዴ ያው ነው፣ ነገር ግን ብዙ ለውጦች አሉ በአርሰናል ቤት። ስለዚህ ብዙ የመጨረሻ ሂደቱ እናያለን እያለ ይገኛል። ጋብሪኤል ጀሱስ የመልቀቁ ነገር የሚቀር አይመስልም እና አርሰናል ደግሞ ጋብሪኤል ጀሱስን ከለቀቀ በኋላ ቪክተር ዮኬሬሽ ዘንድሮ ገና ኮዲው ለአርሰናል 18 ግቦችን አስቆጥሯል። ቢያንስ 30-25 በላይ ግቦችን የሚያስቆጥር አጥቂ ያስፈልጓል። በጣም ወሳኝ ሰዓት ላይ ደግሞ ግብ የሚያስቆጥር ከኤቨርስ በዛ ደረጃ እንዳልሆነ እየተመለከተ እንገኛለን እና ጁኒየር ክሩፒ በአርሰናል በኩል
በደርሶ መልስ አርሰናል ላይ ግብ አስቆጥሯል። ኤምሬትስም ላይ እንዲሁም ደግሞ ቪታሊቲ ላይ በሁለቱም ጨዋታዎች ላይ በፕሪሚየር ሊጉ ከረጅም ዓመታት በኋላ 10 ግቦችን ያስቆጠረ ተጫዋች ነው። ዘንድሮ ገና የውድድር ዓመቱ ሳይጠናቀቅ 10 ግቦች ላይ ደርሷል። 19 ዓመቱ ላይ ይገኛል። የፈረንሳዊ ከሎሪዮ በ12 ሚሊዮን ዩሮ ነበረ የፈረመው። አሁን እስከ 55 ሚሊዮን ዩሮ የሚገመት ተጫዋች ነው። አርሰናል ተጫዋቹ ለማስፈረም ፍላጎት አለው ተብሏል። ዘንድሮ በፕሪሚየር ሊግ ላይ ብቻ 1246 ደቂቃዎችን ተጫውቷል። የመጀመሪያ ጊዜያት ላይ ተቀይሮ ነበር የሚገባው። ከዛ በኋላ ዋና የቡድኑ አጥቂነት እየተጫወተ ይገኛል። እንደ ኮት ኦፍ ሳይድ ከሆነ እስከ 55 ሚሊዮን ፓውንድ ሊወጣበት የሚችል ተጫዋች ነው የሚል ዘገባዎችን ተመልክተናል። ለሁሉም ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ነገ አርሰናል ከስፖርቲንግ ሊዝበን ጨዋታውን በዝርዝር እንመለከታለን። የዛሬን እዚህ ላይ ያበቃን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። ቻናላችንን በጋራ እናሳድግ። የአርሰናል እንግዲህ ጉዳዮች ብቻ የሚዳሰሱበት አርሰናልን ብቻ የምንመለከትበት ቻናል ነው። 19900 ላይ ቆመናል። አሁን 20000 25000 እያልን መቀጠል አለብን። የእናንተ አንድ ሰብስክራይብ መምጣት፣ የእናንተ ሼር ማድረግ ብዙ ያግዘናል። ይህንን መልእክታችን ነው። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።